እውነተኛ ነፃነት በክርስቶስ የሚገኘው ሕግን በመጠበቅ ሳይሆን በኢየሱስ ክርስቶስ ፈጽሞ በሰራው በጽድቅ ሥራ በማመን ብቻ ነው። እንግዲህ ያው ሕግን መጠበቅ ከሌለብኝ እምድነው በኢየሱስ ክርስቶስ ከሆነ እንደፈለኩ መኖር እችላለሁ ማለት ነው። ሕግ የማይጠበቅብኝ ከሆነ የፈለኩትን ባደረግም በክርስቶስ እስካመንኩ ድረስ ጸድቅ ያለው ስለዚህ ምንም ችግር የለውም ማለት ነው ወይ የሚል ክስ ይቀርብበታል ሐዋርያው ጳውሎስ። አይደለም። ክርስቶስ ነፃ አውጥታችኋል፣ እናንተ የሚጠበቅባችሁ የለም ለድህነታችሁ ማለት እንደፈለጋችሁ መኖር ትችላላችሁ ክርስቶስ ጨርሶታል ማለት ሳይሆን እንደውም የዳናችሁት መልካም ነገር እንድትሰሩ ነው። ነፃ ነኝ ብላችሁ እንደፈለጋችሁ ነፃነታችሁን ኃጢአትን ለመስራት እንድትጠቀሙበት አይደለም የዳናችሁት። እንደሱማ ከሆነ ዋናውን ዓላማ ስታችኋል የሚላቸው ነፃነታችሁን ኃጢአትን ለመስራት ምክንያት አታድርጉት። ባለፈው ሳምንት ሐዋርያ ጳውሎስ ይሰብከው የነበረው ወንጌል እውነተኛው ወንጌል እንደሆነ ከብሉይ ኪዳን ከአብርሃም በመጥቀስ እንደገና ሕግ የተሰጠበትን ሕግ ለምን እንደተሰጠ በማስረዳት በኢየሱስ ክርስቶስ የኛን እርግማን ሁሉ ወስዶ በመስቀል ላይ ለኛ ሲል ተረግሞ እሱ በከፈለው ዋጋ ብቻ ጽድቅ እንዳገኘን በሱ በማመን ብቻ የዘላለም ሕይወት እንደሚገኝ ከነገራቸው በኋላ ይሄ የሰበከው ወንጌል እንደሆነ አስረግጦ ከነገራቸው በኋላ ከዚህ ወንጌል ወደ የትም ሐሰት አስተማሪዎች ወደሚጎትቷቸው እንዳይሄዱ ከመከራቸው በኋላ ክርስቶስ በእናንተ ውስጥ እስኪቀረጽ ድረስ ምጥ ይዞኛል፣ ኢየሱስ ክርስቶስ የማሐከሉን ቦታ ዋናውን ቦታ በሕይወታችሁ እስኪይዝ ምጥ ይዞኛል እንዳለ ነበር ያየነው። በዛሬው ይህንኑ ሐሳብ የመጀመሪያውኑ ሐሳብ እያጠናከረ ሐዋርያ ጳውሎስ እውነተኛ ነፃነት በክርስቶስ እንዴት ይገኛል፣ እንዴትስ ልንለማመደው እንችላለን የሚለውን ሐሳብ ነው በምዕራፍ 5 ላይ ሐዋርያ ጳውሎስ የሚናገረው። ምዕራፍ 5 ቁጥር 1 እንደዚህ ይላል፣ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ ብሎ ሲናገር ነው ያለን። በኢየሱስ ክርስቶስ ባመናችሁ ጊዜ ነፃ ወጥታችኋል። ይህን ነፃነታችሁን ተጠቀሙበት እንጂ እንደገና ነፃነቱን ትታችሁ በባርነት ቀንበር ስር አትሁኑ ብሎ ሲናገር እናያለን። ነፃነት መቼም ሁሉም ሰው የሚፈልገው ነገር ነው። ዛሬ ስለ መናገር ነፃነት፣ ስለ መሰብሰብ ነፃነት፣ ሰብአዊ መብት ብዙ የሚባሉ ነገሮች አሉ። ሁሉም አስፈላጊ ናቸው። ትልቁ ለሰው ልጅ የሚያስፈልገው ነፃነት ግን ከኃጢአት ባርነትና ከኃጢአት ፍርድ ነፃ መውጣት ነው። ምክንያቱም የሰው ልጅ ሁሉ የኃጢአት ባሪያ ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። የኃጢአት ደሞዝ ደግሞ ሞት ነውና ይላል። ስለዚህ ሰው ሁሉ በኃጢአት ባርነት የወደቀ የሞት ፍርድ የተፈረደበት የኃጢአት ባሪያ ሆኗል። ከኃጢአት ባርነት ነፃ መውጫው መንገድ ደግሞ አንድ ብቻ ነው። እሱም በኢየሱስ ክርስቶስ በማመን የሚገኘው ነፃነት ነው። ሐዋርያው ጳውሎስ በወንጌሉ የሰበከው ይሄ በክርስቶስ ኢየሱስ የሚገኘው ከኃጢአት ፍርድ ነፃ መውጣት፣ ከኃጢአት ባርነት ነፃ የሚወጣበትን መንገድ ነው የሰበከላቸው። የሐሰት አስተማሪዎች ገብተው ግን አይ ጥሩ ነው ማመናችሁ፣ ነገር ግን መገረዝ አለባችሁ፣ ወደ አይሁድ ስርዓቶችን መጠበቅ አለባችሁ፣ በዚህ ነው የምትድኑት እንጂ በማመን ብቻ አይደለም ሲሏቸው የነበራቸውን ያን ነፃነት አውልቀው እንደገና ሕግ በመጠበቅ ነው ምድነው የሚለው ቀንበር ሊሸከሙ የነበሩትን ሰዎች ነው በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ብሎ ሐዋርያው ጳውሎስ የሚናገረው። ስለዚህ ሐዋርያው ጳውሎስ ሲያብራራ ጊዜ ለመቆጠብ በሕግ እንጸድቃለን ብላችሁ ካሰባችሁ እንደዚህ ነው የሚሆነው። ሕግ ጠብቄ ጸድቃለሁ ካላችሁ ሕግን ሁሉ የመፈጸም ግዴታ አለባችሁ። ባለፈው ሳምንት እንዳየነው ሕግን እጠብቃለሁ፣ ሕግን በመጠበቅ ጸድቃለሁ የሚል ሰው እግዚአብሔር የሚያጸድቀው ሰው ፍጹም የሆነ ምንም ኃጢአት የሌለበትን ብቻ ነው። እግዚአብሔር ከኃጢአት ጋር ኅብረት የለውም። ወደ እግዚአብሔር መንግሥት ሰው ለመግባት ፍጹም ጻድቅ መሆን አለበት። ይህን ጽድቅ ደግሞ ለመፈጸም የሚችል ማንም ሰው የለም። ስለዚህ በሕግ ጸድቃለሁ ብሎ ሰው ማሰብ ሲጀምር ከጸጋ ወድቋል ይላል ሐዋርያው ጳውሎስ። ከጸጋ ወድቋል። በሕግ ለመጽደቅ የምትጥሩ ምዕራፍ 5 ቁጥር 4 ከክርስቶስ ተለይታችሁ ከጸጋ ርቃችኋል ይላል። ልክ ሰው በራሴ ጸድቃለሁ ብሎ ሲያስብ የእግዚአብሔርን ጸጋ ይጥላል። የእግዚአብሔርን ጸጋ ከጣለ
በራሱ ሊድን ነው ማለት ነው የወሰነው። ያንን ሊያደርግ ደግሞ የሚችል ማንም የለም። ስለዚህ እውነተኛ ነፃነት የሚገኘው ሕግን በመጠበቅ ሳይሆን ሁሉን በፈጸመው በኢየሱስ ክርስቶስ በማመን ነው ሐዋርያው ጳውሎስ መጀመሪያ ሊላቸው የፈለገው። ፍጹም የሆነ እንከን የሌለበት እንደ ሰው ሆኖ ሥጋ ለብሶ መጥቶ በምድር ተመላልሶ እግዚአብሔር ከሰው ልጅ የሚፈልገውን ጽድቅ ሁሉ ያለምንም እንከን የፈጸመ አንድ ሰው ብቻ ነው። እሱም ኢየሱስ ክርስቶስ ነው። እሱ የሰራው ኃጢአት ስለሌለ ፍጹም ቅዱስ ስለሆነ የእግዚአብሔርም ልጅ ስለሆነ የኔን የናንተን ያለምን ሁሉ ኃጢአት ደግሞ ወስዶ ባለፈው እንዳየነው በመስቀል ላይ የተረገመ ሆኖ ስለኛ በመስቀል ላይ ስለሞተ ዕዳችን ስለከፈለ ፍጹም ሆኖ በኢየሱስ ክርስቶስ በኩል ብቻ ሰው ከኃጢአት ነፃ ይወጣል፣ ነፃነትን ያገኛል። አይ እሱ አይበቃም፣ እኔም ምሰራው ስራ አለ፣ በስርዓት ይሄን ጠብቄ ነው ምጸድቀው ካላችሁ ይሄ ክርስቶስ የፈጸመው ነገር በቂ አይደለም ማለታችሁ ነው። ከጸጋው ወድቃችኋል ይላል። አሁን በራሳችሁ ልትሄዱ ነው ማለት ነው። በዛ ደግሞ ማንም አይድንም። ስለዚህ ጳውሎስ የመጀመሪያ የሚላቸው እውነተኛ ነፃነት በክርስቶስ የሚገኘው ሕግን በመጠበቅ ሳይሆን በኢየሱስ ክርስቶስ ፈጽሞ በሰራው በጽድቅ ሥራ በማመን ብቻ ነው። ሁለተኛው ሐሳብ ተያይዞ የሚመጣው ነገር እንግዲህ ያው ሕግን መጠበቅ ከሌለብኝ እምድነው በኢየሱስ ክርስቶስ ከሆነ እንደፈለኩ መኖር እችላለሁ ማለት ነው። ሕግ የማይጠበቅብኝ ከሆነ የፈለኩትን ባደረግም በክርስቶስ እስካመንኩ ድረስ ጸድቅ ያለው ስለዚህ ምንም ችግር የለውም ማለት ነው ወይ የሚል ክስ ይቀርብበታል ሐዋርያው ጳውሎስ። ሮሜም ላይ ይህንን ሐሳብ ያነሳል። አይደለም ነው የሚለው ጳውሎስ ምዕራፍ 5 ቁጥር 13 ላይ ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁን ግን ሥጋዊ ምኞታችሁን መፈጸሚያ አታድርጉት፣ ይልቁንም አንዱ ሌላውን በፍቅር ያገልግል። አይደለም ክርስቶስ ነፃ አውጥታችኋል፣ እናንተ የሚጠበቅባችሁ የለም ለድህነታችሁ ማለት እንደፈለጋችሁ መኖር ትችላላችሁ ክርስቶስ ጨርሶታል ማለት ሳይሆን እንደውም የዳናችሁት መልካም ነገር እንድትሰሩ ነው። ነፃ ነኝ ብላችሁ እንደፈለጋችሁ ነፃነታችሁን ኃጢአትን ለመስራት እንድትጠቀሙበት አይደለም የዳናችሁት። እንደሱማ ከሆነ ዋናውን ዓላማ ስታችኋል የሚላቸው። ነፃነታችሁን ኃጢአትን ለመስራት ምክንያት አታድርጉት። ምክንያቱም ጌታ ከሞት ያዳነን እንደፈለግን እንደገና በኃጢአት እንድንኖር ሳይሆን የሱ ሆነን ለሱ ክብር እንድንኖር ነው። እንደውም ወንድሞቻችሁን እንድትወዱ እህቶቻችሁን እንድትወዱ በፍቅር እንድትያያዙ ነው። ሕግ ሁሉ በአንድ ቃል ተጠቅልሏል፣ ይኸውም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ እንዳትጠፋፉ ተጠንቀቁ ይላል። ይሄም አደገኛ ነው። እንደፈለኩ ልኑር፣ ነፃ ወጥቻለሁ፣ በኃጢአት ልኑር የምትሉ ሰዎችማ ካላችሁ እርስ በርስም ትጠፋፋላችሁ። የዳናችሁት ነፃነት ያገኛችሁት እንደፈለጋችሁ ለመኖር አይደለም ብሎ ሐዋርያው ጳውሎስ ሲናገር እናያለን። ዛሬም ብዙ እንዲህ አይነት ትምህርቶች እየገቡ ነው። ድነሃል፣ በኢየሱስ ክርስቶስ እስከ ዳንክ ድረስ ኃጢአት ብትሰራም ሥጋ ነው ኃጢአት የሚሰራው፣ ችግር የለውም፣ እንደፈለክ መሆን ትችላለህ ብለው የሚያስተምሩ አሉ። ይሄም ሌላው የሐሰት ትምህርት ነው። ኢየሱስ ክርስቶስ ያዳነን የራሱ ሊያረገን ለሱ ክብር እንድንኖር እሱ በውስጣችን ነግሶ የሱን ፈቃድና ሐሳብ በምድር ላይ እንድናገለግል እንጂ ነፃ ወጥቻለሁ ኃጢአቴ በእኔ ስራ አይደለም ምንድነው ብለን በኃጢአት እንድንኖር አይደለም። ሐዋርያው ጳውሎስ በዚሁ መጽሐፍ ላይ ምዕራፍ 6 ቁጥር 7 እንዲህ ይላል፣ አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። ሥጋዊ ምኞቱን ለማርካት የሚዘራ ከሥጋ ጥፋትን ያጭዳል። መንፈስን ለማስደሰት የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል ይላል። አትቀልዱ። እግዚአብሔር ይቅር ብሎኛል፣ እግዚአብሔር በኢየሱስ ተቀብሎኛል፣ የኔ ኃጢአት ችግር የለውም ብትሉ ኃጢአትን የሚዘራ ሰው የዘራውን ያንኑ ነው የሚያጭደው ብሎ ይናገራል። ስለዚህ ለኃጢአት ዋጋ እንከፍላለን። በዚህ ምድር ላይ እንደፈለግን እኖራለሁ ብንል ኃጢአት ክፉ ዘርን በላያችን እየዘራን ስለሆነ ያ ደግሞ ጥፋትን ያመጣል ይላል። ስለዚህ እውነተኛ ነፃነት የሚገኘው ሕግን በመጠበቅ አይደለም፣ በኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ በማመን ነው። ነገር ግን እውነተኛ ነፃነት ማለት እንደፈለኩ ልሁን ኃጢአትን በሰራም ችግር የለውም ማለት ሳይሆን አይደለም። እንዳውም ሌላውን ለመውደድ ሌላውን ለማፍቀር ነው ይሄ ነፃነት የተሰጠን ይላል። እንዳውም ከዛ በኋላ ጳውሎስ ምን ይላል? ምዕራፍ 6 ቁጥር 6 ላይ በጎ ነገርን ከማድረግ አንታክት፣
ተስፋ ካልቆረጥን ጊዜው ሲደርስ መከሩን እናጭዳለን። ስለዚህ ድሉ ካለን ለሰው ሁሉ በተለይ ለእምነት ቤተሰቦች መልካምን እናድርግ። መልካም ሥራ እንዳውም እንስራ። መልካም ለማድረግ ፍቅርን ለማሳየት የመንፈስ ፍሬን ለማሳየት ወረድ ብለን እንደምናየው ለዛኔ የተጠራ ነው እንጂ ነፃ ወጥቻለሁ እንደፈለኩ በሆንም ደህንነቴ አይነካም እንድንል አይደለም ብሎ ሐዋርያው ጳውሎስ ሲናገር እናያለን። ስለዚህ ጳውሎስ ስለ ነፃነት የሚናገረው ደግሞ ሶስተኛው ነገር ይሄ ማለት ግን በጌታ በኢየሱስ ክርስቶስ አምኖ የዳነ በሕይወቱ ትግል የለበትም ሁልጊዜ ፍጹም ይሆናል ማለት አይደለም። ሁልጊዜ የማያቋርጥ ትግል በሕይወታችን እንዳለ ሲናገር እንዲህ ይላል፣ እንግዲህ በመንፈስ ኑሩ ላለው የሥጋንም ምኞት አትፈጽሙ። ሥጋ መንፈስ የማይፈልገውን መንፈስ ሥጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም ብሎ ይናገራል። ሰው በኢየሱስ ክርስቶስ አምኖ ሲድን የእግዚአብሔር መንፈስ በውስጡ ያድራል። ስለዚህ አዲስ ካፓሲቲ፣ አዲስ ችሎታ፣ አዲስ ብቃት ያገኛል እንደ እግዚአብሔር ፈቃድ ለመኖር። ነገር ግን በዚህ ሥጋ እስካለን ድረስ የድሮ ኃጢአተኛ ባህሪያችንም አብሮ አለ። ድሮ መንፈስ ቅዱስን ከማግኘታችን በፊት ሥጋችን እንደነዳን እንኖር ነበረ። አሁን ግን እንደ ክርስቲያን እንደ ድሮ እንዳንኖር ደግሞ የእግዚአብሔር መንፈስ በውስጣችን አለ። እግዚአብሔርን መንገድ እንድንፈልግ ወደ እርሱ እንድንጠጋ የእግዚአብሔርን ፈቃድ እናደርግ የሚፈልግ መንፈስ በውስጣችን አለ። ድሮ ደግሞ ከአዳም የወረስን የኃጢአት ባህሪ ስላለ ሁለቱ መሃል ፍትጊያ፣ ጦርነት ሁልጊዜ በሕይወታችን አለ። ይሄ ደግሞ የማይቀር ነገር እንደሆነ ሐዋርያው ጳውሎስ ይናገራል። መንፈስ በሥጋ ላይ ሥጋ በመንፈስ ላይ ይነሳል ብሎ ይናገራል። ይሄ ትግል በሕይወታችን ውስጥ እንደሚቀጥል ክርስቲያኖች ስንሆን አንዳንድ ኃጢአት በሕይወታችን ሲመጣ በቃ አልዳንኩም ማለት ነው ብለን ተስፋ እንዳንቆርጥ ደግሞ ይሄ የሚያሳየን ነገር አለ። ይሄ ትግል በዚህ ሥጋ እስካለን ድረስ አይጠፋም፣ ትግሉ ይቀጥላል። ስለዚህ እየታገልን እንዲሁ እያዘንን እንድንኖር ነው አይደለም። ከዚህም ደግሞ ማሸነፊያው መንገድ እዚሁ ጋር ይነግረናል። ቁጥር 18 በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል። ከእናንተ የሚጠበቀው በውስጣችሁ የእግዚአብሔር መንፈስ አለ፣ እንደገና የሥጋ ባህሪያችሁ አለ። ራሳችንን ለጌታ በሰጠን ቁጥር መንፈስ ቅዱስ እንዲገዛን በፈቀድንለት ቁጥር ሙሉ ሕይወታችንን በተቆጣጠረ ቁጥር የሥጋ ኃይል ክፉን እንድናረግ የሚገፋን ኃይል እየደከመ ይመጣል። የመንፈስ ቅዱስ ኃይል የክርስቶስ ኃይል ግን እየበረታ በውስጣችን ሲሄድ መልካም ነገር በሕይወታችን ይታያል። የሥጋ ሥራ የተገለጠ ነው ይላል። ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟር፣ ጥል፣ ክርክር፣ ጠብ፣ ቁጣ፣ ራስ ወዳድነት፣ እነዚህ ነገሮች ሁሉ በዓለማውያን ሕይወት በብዛት አሉ። በክርስቲያኖችም ሕይወት የሚታዩ ናቸው። ብቅ ጥልቅ እያሉ የሚያስቸግሩ ነገሮች ናቸው። ይሄ የሥጋው ባህሪ ውጤቶች ናቸው፣ የሥጋ ፍሬዎች ናቸው። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እነዚህ የሚመስል ነው ይላል። ስለዚህ መንፈስ ቅዱስ ሕይወታችንን ሲገዛው፣ መንፈስ ቅዱስ ሕይወታችንን ሲቆጣጠረው፣ መንፈስ ቅዱስ ሁለንተናችንን ሲገዛው፣ ክርስቶስ ቅድም እንዳልነው በውስጣችን ተቀርጾ ሲቀር የክርስቶስ ማንነት በውስጣችን ሲጎላ ሕይወታችን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት እነዚህ መንፈስ ፍሬዎች እየታዩ ይሄዳሉ። ራሳችንን ለእግዚአብሔር መንፈስ ከማስገዛት ይልቅ የሥጋን ፈቃድ፣ የሐሰቱን ትምህርት፣ ሌላውን ነገር መከተል ስንጀምር የክርስቶስ ጌትነት ከውስጣችን እየደበዘዘ ሲመጣ ቁጣ፣ ንዴት፣ ዝሙት፣ ርኩሰት፣ የሥጋ ሥራ ሁሉ ደግሞ እየበረታ በውስጣችን ይመጣል። ስለዚህ ይሄ ትግል የሚቀጥል ቢሆንም በአሸናፊነት ለመውጣት keep in step with the spirit ነው የሚለው። መንፈስ ቅዱስን ተከታተሉ፣ የመንፈስን ምሪት የምትከተሉ ሁኑ። መንፈስ በውስጣችሁ ይግዛችሁ፣ መንፈስ ቅዱስ ይቆጣጠራችሁ። መንፈስ ቅዱስ ሲቆጣጠራችሁ ለሥጋ ሳይሆን ለመንፈስ፣ ለሥጋ ፈቃድ ሳይሆን ለእግዚአብሔር ፈቃድ የምትገዙ ትሆናላችሁ። ስለዚህ እውነተኛ ነፃነት በክርስቶስ የምትፈልጉ ከሆነ ራሳችሁን ለመንፈስ ቅዱስ አስገዙ ነው ሐዋርያው ጳውሎስ የሚለው። እውነተኛ ነፃነትን መለማመድ የምንችለው በዛ እንደሆነ ሲናገር እናያለን። ዛሬ በጣም በሚያሳዝን ሁኔታ በክርስቲያኖችና ክርስቲያን ባልሆኑ ሰዎች ሕይወት መካከል ያለው ልዩነት መስመሩ እየደበዘዘ ነው ያለው። ክርስቲያኑም ጋር መስረቅ አለ፣ ክርስቲያን ያልሆነውም ጋር መስረቅ አለ። ክርስቲያኑ ጋር ዝሙት አለ፣ ክርስቲያን ያልሆነውም ጋር። በብዙ ነገር ተመሳስለን የምንታይበት ዘመን ላይ ነው ያለ ነው።
እንደ እግዚአብሔር ሰዎች ሆነን እግዚአብሔርን የሚያስከብር ሕይወት መኖር ያቃተን ሰዎች ብዙዎች ነን። እንደ እግዚአብሔር ፈቃድ መኖር የሚቻለው ድህነት የዳነው በራሳችን እንዳልሆነ ሁሉ በጽድቅ የምንኖረውም በራሳችን አይደለም። በጽድቅ እንድንኖር ግን በዓለም ያሉት ሰዎች የሌላቸው የእግዚአብሔር መንፈስ በውስጣችን አለ። የእግዚአብሔር መንፈስ ተሰጥቶናል። ስለዚህ ሐዋርያው ጳውሎስ የሚለው የእግዚአብሔር መንፈስ ሲገዛችሁ እኔ አሁን ያውኛ አልኖርም፣ ካሁን በኋላ የምኖረው ሕይወት በክርስቶስ ነው በእኔ የሚኖረው ብለን ለክርስቶስ ሕይወታችንን ስናስገዛ መንፈሱ እንዲገዛን ስንፈቅድለት በኃጢአት ላይ ድል እየተቀዳጀን እንሄዳለን። በመንፈሱ እየበረታን እንሄዳለን። የሥጋ ሥራ እየሟሸሸ ይሄዳል። የመንፈስ ፍሬ እየበዛልን ይሄዳል። እውነተኛ የሆነ ጌታን የሚያስከብር ሕይወት እየተለማመድን እንሄዳለን። ያን ጊዜ ፈካ ያለ ክርስቲያን፣ ስማይል የሚያደርግ ክርስቲያን፣ ሕይወቱ የሚማርክ ክርስቲያን እየሆንን እንሄዳለን። ነገር ግን በራሳችን ፈቃድ የምንመላለስ ድኛለሁ አንዴም ችግር የለም እያል በኃጢአት የምንመላለስ ከሆነ በሥጋ ሥራ ላይ የሥጋ ሥራ በውስጣችን ከሰለጠነ ያ ግጭት እየበዛ የመንፈስ ቅዱስ ወቀሳ አለ። ክፉ ሥራችን ይወቅሰናል። በዛ ሕይወታችን ሁሉ ድብልቅልቅ የወጣና የሐዘንና የጉስቁልና ሕይወት ጌታ የሰጠንን ነፃነት ሳይሆን የባርነት ሕይወት መኖር ልንጀምር እንችላለን። ሐዋርያው ጳውሎስ የሚለው በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ፣ በነፃነት ኑሩ ብሎ ሐዋርያው ጳውሎስ ሲናገር እናያለን። ስለዚህ እውነተኛ ነፃነት በክርስቶስ እንዴት ነው የሚገኘው? ሕግን በመጠበቅ አይደለም፣ በኢየሱስ ክርስቶስ በማመን ነው። እውነተኛ ነፃነት በክርስቶስ ኃጢአትን እንደፈለግን እንድንሰራ የሚሰጥ ፈቃድ ሳይሆን እንዳውም መልካም ሥራ ለመስራት ወንድሞችን ለመውደድ በፍቅር በመልካም ነገር ምሳሌ ለመሆን እንድንችል የተጠራንበት ጥሪ ነው። ያ እውነተኛው ነፃነት በጎ እንድንሰራ መንገድ የሚከፍትልን እንጂ አንዴ ድኛለሁ እንደፈለኩ ልኖር እችላለሁ የምንለው አይደለም። በክርስቶስ ያገኘነው ነፃነት ከኃጢአት ጋር ካለው ትግል ፈጽሞ ነፃ እንወጣለን ማለት አይደለም። በዚህ ሕይወት ውስጥ እስካለን ድረስ በሥጋና በመንፈስ መካከል ያለው ውጊያ ይቀጥላል። ይሄም ሕይወታችንን የሚያሳየው ነገር ነው። ግን በዚህ ትግል እግዚአብሔር እንዲሁ አልተወንም። በውስጣችን መንፈሱን አስቀምጧል። ለእግዚአብሔር መንፈስ ራሳችን ስናስገዛ እያንዳንዷን ቀን እግዚአብሔር በሕይወታችን እንዲነግስ፣ የኢየሱስ ክርስቶስ ፈቃድ እንዲፈጸም፣ የእግዚአብሔር እጅ በላያችን እንዲሆን፣ ክርስቶስ ከፍ ብሎ እንዲታይ ሕይወታችን ለሱ አሳልፈን በሰጠን ቁጥር፣ በመንፈሱ እንዲሞላን በጠየቅነው ቁጥር የሥጋ ሥራ የተባለው እየደከመ ሲሄድ የእግዚአብሔር መንፈስ ግን በውስጣችን እያየለ ሲሄድ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት እነዚህ ሁሉ ይሞሉናል። እንግዲህ ሙሉ መጽሐፉን ስናጠቃልለው የገላትያ መጽሐፍ ብዙ ሌሎቹን ነገሮች ለማውራት ጊዜ ባይበቃንም ሐዋርያ ጳውሎስ እየተናገረ ያለው ነገር ወደ ኢየሱስ ክርስቶስ ወንጌል እንዲመለሱ ነው። እውነተኛ ወደ ሆነው ወደ ክርስቶስ ወንጌል ተመለሱ ነው የሚላቸው የገላትያን ሰዎች። ወንጌሉ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ። የምንድነው በሥራችን ሳይሆን ኢየሱስ ክርስቶስ በእኛ ምትክ ሆኖ በመስቀል ላይ በሠራው ሥራ ነው። ይህም በማመን ብቻ እንድናለን፣ እንጸድቃለን ብለን መሠረታችንን እሱ ላይ እንድናደርግ ነው። ከዚህ እውነት ሊያወጣን የሚመጣ ሁሉ የሐሰት ትምህርት ነው። ሌላ ወንጌል የለም፣ አንድ ወንጌል ነው። ይሄንን ወንጌል አጥብቀን እንድንይዝ የሚያስተምረን መጽሐፍ ነው። ስለዚህ የሚመጡ ትምህርቶችን ሁሉ በዚህ ወንጌል እንመዝን። የሚመጡ አስተማሪዎችን ሁሉ ስለ ክርስቶስ መስቀል ምን ይሰብካል? ስለ ክርስቶስ ወንጌል ምን ይናገራል? ይሄ አስተማሪ ይሄ ትምህርት ከክርስቶስ ወንጌል ጋር ይስማማል ወይስ ይጋጫል ብለን ሁሉን እንድንመረምር ያስፈልጋል። ምክንያቱም ከኢየሱስ ክርስቶስ ሊነጥለን ከመስቀሉ ሥራ እሱ ለእኛ ከሠራውን ሥራ ሊያደበዝዝ የሚመጣ ሁሉ የክርስቶስን መስቀል ሸፍኖ በእኛ ተግባር ወይም በሌላ ነገር እንድናለን የሚል ትምህርት ሁሉ ከእግዚአብሔር ሳይሆን ከክፉ የመጣ እንደሆነ እንድንገነዘብ ያስፈልጋል። ይሄ እውነት የገባው ሰው በክርስቶስ ኢየሱስ በመስቀል ላይ በፈጸመው ሥራ ብቻ ነው የዳንኩት የሚል ሰው ግን በኃጢአት አይመላለስም። እንዳውም ክርስቶስ በሕይወቱ ይነግሣል። መንፈስ ቅዱስ በሕይወቱ ይገዛል። ምክንያቱም ለራስ መኖር አቁሞ ለክርስቶስ መኖር ይጀምራል። የክርስቶስ መስቀል የገባው ሰው ክርስቶስ በመስቀል ላይ የሠራው ሥራ ብቻ ነው ለድነቴ መሠረት የሚል ሰው በኃጢአት ሊኖር አይችልም። ምክንያቱም
ጳውሎስ እንደሚለው እኔ ከዚህ አሁን ከክርስቶስን ካገኘሁበት ቀን ጀምሮ የምኖረው ኑሮ የኔ ህይወት አይደለም የክርስቶስ ህይወት ነው ክርስቶስ ነው በኔ የሚኖረው ፈቃዱን ለመፈጸም ነው አሁን ያለሁት የኔማ ህይወት እዛ ተዘግቷል ብሎ አዲስ ምዕራፍ በህይወቱ እንደተከፈተ በመረዳት የእግዚአብሔርን ፈቃድ እየፈጸመ የመንፈስን ፍሬ እያፈራ የሚኖርበት ህይወት ነው ይሄንን ህይወት እንድንኖር እግዚአብሔር ጠርቶናል በዚህ ህይወት ደግሞ እንድንመላለስ እግዚአብሔር ይርዳን እግዚአብሔር ይባርካችሁ